ገብታችሁ ሙሉ ማየት ትችላላችሁ። የ53 ደቂቃ ቪዲዮ ነው። እኛ እንዲህ ስናደርግ እንጨት አምላኪዎች እንጨት ነው የምታመልኩት፣ ይሄ እንጨት አምልኮ ነው ብለው ብዙ ጊዜ ይሰድቡናል ወገኖቻችን። ኢትስ ኦኬ ያደረጉት። ከዛ ምን እንደሚያደርጉ አያቸው። የሆነ ጸሎት ምንድነው ጸሎት ብለን ቃሉን ልንገልጸው እንችላለን። ያው የቃላት ምስስል አለው። ወደ እነሱም ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸልየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕሉ አይደለም። ወደ ስዕሉ ይጸልያል እንዴ? አይጸልይም። ወደ ስዕላት አይጸልይም። ምንድነው መናፍስትን ምናምን ያባርራል በዚህ መንገድ ምናምን ተብሎ የተቀመጠው ነገርስ እንዴት ነው? እሱስ መልስ ተሰጠ? አይ የፈሷ ጉዳይ አልተነሳች። ምን ይደረጋል እንግዲህ። እኔ እኮ የሚያሳዝነኝ ሉተር ጥሩ ዲፌንደር ነው እኮ እዚህ እኛ ሀገር በተለይ ጥሩ የሚከላከልለትም የለም ብዙም። ኧረ አንተ ትናንትና በጣም እኮ እኔ ጌታን እኔ ብቻዬን ቆሰልኩ እኮ። ቤቲና ይመቻት። አይ ጥሩ ነው ያለው። ኧረ ጌታ እግዚአብሔር ምንም ነገር ማሏሽ ነገር መጨረሻ ላይ በቃ 10 ደቂቃ ይቀራችኋል አንዳችሁ ጠቅልሉትና እንደው ቤቲና ጠቅልዩ አላት። ከዛ አማኒ ጎርሰዋል አሉ። እነዚህ ሰዎች እኔ ደግሞ ቤቲና ስታያቸው ገዝት ላይ ካሉት አጠቃላለን እሱ ጎበዝ ነው ብላ ላማ መጠቅለልን አማኒ ጠቅልላታ ይመቻቸው። እንዴ ቡካ እንኳን እኮ ታውቃለህ፣ ቡካ ነው እዛ ቤት እኮ ሞዴሬተር እኮ ናት እንዴ። ቡካቱ ከታች እየጻፈች ነበር አሁን ቅድም እዚህ አንተ ጋር። ኧረ ትናንትና ከሷ ተነጥቆ ነው ሞዴሬተር ለቤቲና የተሰጠው። ፈለኩኝ ሪከርድ የተደረገ ራሱ አጣው አላለችም የትናንቱን። ኧረ የለም እንዴ እንትን የለም ማይ ፈልጊ የለም ሪከርድ ራሱ አጣች። ሪከርድ ራሱ አጣው። ለሪከርድ የሚሆን ነገር ጠፋ። ምንም የለም ፈልጌ አጣው። ምክንያቱም እኔ እርሊ ወጣው እንትን አለኝ። ለምን ወጣሽ? ቡካዬ ለምን ወጣሽ? ቦሪንግ ሆነብኝ ለኔ። አም ሶሪ። ኧረ ይሄ ነገር እንዴት ነው? ወይኔ ጉዴ ሰው ያኒ ፓፓኔ እንግዲህ አትፍረዱብኝ። ይሄው እኔ ብቻ አይደለም። ይሄው ኧረ አኬም እኮ ነበርና እሱም ወጣ መሰለኝ። በኋላ የለም ሰው ቀስ በቀስ እየወጣ ነው። እሺ ሉተራኖች ስለ ስዕል ምን እናምናለን አሉ። እኔ እንጃ አልገባኝ ነው ጥዬ ወጣሁ። ሲስ ወይ ይለይለት ብለን ያስገባኝ ለሊቱ ሙሉ ስራ የለኝም እንጂ መጮሻ ነኝ እንዴ? ለሊቱ ሙሉ አንተ አይ ቡካ ብቻ እኮ አይደለችም እኮ ጌታን አሁን አስረስ በዚህ ሰዓት እስልምና ስዕል አድኖ ይቀበላል እንደ አስረስ እንዴት ነው በዚህ ሰዓት ሪኩዌስት የምትልከው? አብሬ ብሬሾ ወዬ ወደ ዋናው ጉዳይ ከመግባታችን በፊት ወደ ዋናው ጉዳይ እንግባ። አንቺ ጋር ያለኝ ንቀ ይዘሽ ነው አባቢ፣ አታረሳሽ እንጂ እያዘናጋሽኝ። ምን አልክ? ሲስ እንዴት ነህ? አይደል ምን አልኩ? ሲስ ሰላም ነው? ዮኒ ብርዬ ሰላም ነው ወንድሜ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን
አለው እግዚአብሔር ይመስገን፣ ሁሉ ሰላም። ቡካዬ እሺ፣ እኔ የምልህ ፓፓ ስልክሽ አይሰራም። የኔ ነው ባለፈው ዝግ ነበረ። አዳማ አይደለት አይሰራም ነበር። ወዳጅ ብቻ ዮባም ደውሎልህ ነበር። ኧረ አንሻ አለው ብሬ እደውልልሃለሁ። እሺ እሺ ፓፓ። ኧረ ዮኒ አንቺን ብቻ ነው እያናገር ያለው፣ ሌላ የኔንም ንገሪልኝ ዮኒ። ኧረ እንዴ አክቹሊ የኔ እዚሁ ነው ያለው ብሬ፣ እዚሁ ነው። ቴንክ ዩ። ያው ምን እያደረገ ነው? ሰው ሰብሰብ እያለ ስለሆነ ትንሽ እንትን እንበላስ ስለማታ ማታ አይተሽዋል እንደ ፓፓ? አዎ፣ ስለ ካውንስሉም አንዳንድ ነገር ሲነሳ ነበርኩ እኔ ሙሉ ሰዓት። ያለ ሰው ከሆነ ሀሳብ ይስጥ፣ እድል እንስጠው። ያለ ሰውማ ሀሳብ ይስጥ እኮ። ወንድሞች ይቅደሙ። ምንድን ነው ቤቲና አንድ ወንድሞች ማታ በአንቺ ይጅበት ይላል። ወንድሞች ይቅደሙ። አራስ የሲስን ሰምተዋል ፓፓ? እንትን ቤቲ ጠቅልው ይላል። ጸጉር ነው እንደምጠቀልለው። ግን እኮ ስዕል አልተቃወመም። ለምሳሌ አማን እንዴት ነው የሚግባቡት ከእንትና ጋር ከኤርሚያስ ጋር? እኔ በነገራችን ላይ በዚህ በቃ አንተ ኤርሚያስ በጣም ከእንትን እኮ ነው ያዘው፣ ከባድ ሰው ነው። ኤርሚያስን ነበር ትናንትና ማስገባት የነበረው። ግራ ተጋባ፣ ማታ በጣም ግራ ተጋባ። ሉትራን ማለት ምን ማለት ነው? ቀጥል አኬ ይሏል። በዚህ ጉዳይ ጆይ ይሄድበት ይላል። ያኛው ነገር ሲነሳ በዚህ ጉዳይ እንትና ይሄድበት እንዴ ያኛው እንዴ አንድ አይደሉም እንዴ? የሆነ ሰዓት አይተቋት ጥሏቸው ሄደ እኮ። የሚታየው ወንበሩ ብቻ ነው። የለም ወንበሩን አስቀምጦ ታብታብ አድርጉ ብሎ ሄደ። ካቶሊካውያንን ተቃውመን የተነሳነን ምናምን ነገር ማለት ሉተር ሲነሳ አዲስ ሃይማኖት ጀምሮ ሳይሆን በካቶሊክ ቤተክርስቲያን ውስጥ አንዳንድ ስህተቶች ነበሩ እና እነሱን ተቃውመን ወደ ኦሪጂኑ ወደ መጀመሪያ ወደ ሊትራሊ እኮ ዊ አር ሪፎርምድ ካቶሊክ ነው ያለው። ዊ አር ሪፎርምድ ካቶሊክ አለ። ሪሊ ያልኩ ነበር እኔ እና የታደሰችው ካቶሊክ እኔ አይደለሁም ጌታን አንተሽ እኔ አይደለሁም። ቴዲ ሐዋሳ ቤት ካቶሊኮች ደግሞ መጣራት ሊኖርባቸው ናቸው እኮ ሰው እንደዛ የኔ ዋናው ሀሳብ አሁን እሱ ነው። አሁን በዚህ ሁኔታ ቀጣይ ካቶሊክ ቀጥሎ ደግሞ ሰሞነኛ ደግሞ ስለሆኑ ዋቂፈና ቀድሞ እሱ አንቺ ቤት ይሆናል። ሲስ እኛ እንወርድና እሱ አንቺ ቤት ይሆናል። እኛ ወርደን ከውጭ ሆነን እናያለን። እሱን አንቺ ታስተናግዷል። አይደለም ማሻ እኔ ጌመር ማታ አስቤያለሁ። ለጆሲ የታለ እነ ጆሲን ጥሩት። አንተሽን ሞዴሬተር ሳቡልኝ። እኔ እየሳብኩ ነው። አንተሽ እኔ የምልህ ግን ስማ አኬ ይችላሉ እንትን ማለት ሪፎርምድ ካቶሊክ ምናምን ብለው ፕራውድሊ መናገር ይችላሉ። አሁን በአስተምሮ ደረጃ ኦፍ ኮርስ አዎ፣ በአስተምሮ ደረጃ ነው የምልህ እኮ ሲስ። አሁን ሪፎርም ለማለት ባይዞ ዋናው ነገር ላይ ነው አይደል? የተወሰነ ነገር እንትን የምታደርገው ሪፎርም የምታደርገው አይ ሲስ ኦፍ ኮርስ አውት ያለሽ አንቺ ኩራሽ አይደለም ሪፎርምድ ካቶሊክ ሪፎርምድ ሉተራን አይደለም። አንተ ረቃልቱ አንተ ዝም ብለህ ብቻ
ምንም አይደለም። ሙሉ ፈርሶ የምን ሪፎርም ነው እንዴ? ምን እሺ ፓፓ አሲሲ ምንድን ነው? ባለፈው ረስታችሁ ወረዳችሁት ነው እንጂ አረታ ምንድን ነው ደግሞ? እሺ ወሬ እኔ አይደለም አላውቀውም። እና ዮኒ ፓፓ አዲስ ሀሳብ አለ። አኬን ማወራዋለሁ ምናምን ነገር እሺ፣ ስለ ቶርናመንቱ ማለት ነው። አኬ ምን አዲስ ነገር አለ ካለ ከሆነ ከሱቅ ጎን ደግሞ ሌላ የሆነ ጫማ ቤት ወይ የሆነ ቤት ደግሞ ልከፍቺ ነው። ሌላ ምን አለ? አረ ቶርናመንት ነው ያልኩት። አኬ ይተግባባ። አንቺ እኮ አዲስ ነገር ንግድሽ ላይ ነሽ አንቺ። አረ የርክ ብራዘር በጎን ደግሞ ሸቀጣ ሸቀጥ ልትጀምር ነው እንዴ? አንተ የሚገርም እኮ አኬ አሁን የቪዲዮ እንትን የብሬ ቪዲዮ በመጣልኝ ቁጥር እኮ አሜን ፋሽን ሆነ እኮ እንዴ። ቀጣይ ኳስ እንጫወታለን አላ ናዝሬት ወይ ሐዋሳ ሄደን ይባላል። የክለቡ ስም አሚን ፋሽን ነው አላለኝ። ማስታወቂያ ትሰራብናለች። ይመቻል እንዴ የሆነ ነገር ሊለን ነው ዛሬ ብሬ ተመስገን እንለዋለን። የሆነ ሰው ሰርፕራይዝ ላደርግ ነው ይለናል። ሲስ ነው ሰሞኑን ሰርፕራይዝ ማድረገው ሲስ ነው ትላለህ። ኧረ ደስ ይለኛል ብሬ እንዴ። አይ አሜን ፋሽን እየጎበኛችሁ ስማ ዮኒ የምር እንትን 4 ሆኗልና 4 ቲም ሆኗልና እናወራለን። እስኪ ለማንኛውም እሺ አኬም ችግር የለም። አንቺሽ እና ማማ ሰላም በሉን እስቲ። አስረስ እኮ ለምን ለምትልኩ ወይ ሰላም ናቸው። ብሬ በጣም አስረስ እፈልጋለሁ እያለ ነው። ምንድን ነው አኬል ነው ፀጉር አለኝ ብሎ ሊያሳየው። አኬ ባለበትም አስረስ ድርሽ አይላትም። አረ ቁልልጭ ይለዋል ፀጉሩን እየነካካ እንትን አይቷል። አኬ አስረስ የወንጌል ስርጭት ምናምን በስፒከር ምናምን ሲሰራ ኧረ ሙዳተስ እግዚአብሔር ከፕሮቴስታንት እኮ ነው ወደ እስልምና ሄደው እኮ ግን ፕሮቴስታንትነቱ አልወጣም ከውስጥ። እቺ ሰው ይመቻት። ሞንታርቦ ይዞ ምናምን ነው የሚሰራ። አሁንም ይዞ ይዞራል እኮ እሱ ተጽዕኖ አድርጎበት ነው። ሸንኮራ የሚበላው ታዲያ ምን ተጽዕኖ አድርጎበት ነው? ላይቭ ላይ እና ግን ትናንትና ሉተራኖች ስዕል መጽሐፍ ቅዱሳዊ ነው አይደለም እሱ ነው ግራ አይገባኝ። እሱ ነው ሰምቻለሁ። በፍጹም ርዕሱ ከተነሳ ከርዕስ አንጻር ሉትራኖችም ያሉት ነገር እንትኑ ለስዕላት የሚገባ ክብር በታሪክ ውስጥ የትኛውም አባቶች ራሱ አልተናገሩ የሚለውን ሀሳብ ኮንፈርም አድርጓል። ሉትራኖች ራሱ ምን የሚለውን ለስዕላት የሚገባ ቬኔሬሽን የትኛውም አባት እንትን አላለም። በታሪክ ውስጥ የለም ይሄ ነገር። የእነሱ እምነት እንጂ ሉትራኖችማ እኮ ስለ ስዕላት ያላቸው እምነት ምንድን ነው? የእነሱን አልተናገሩ። ተናገሩ እኮ ሉትራኖች። ምንድን ነው የእነሱ ትምህርት ስለ ስዕላት ምንድን ነው ማለት? ስዕላትን ይቀበላሉ፣ ግን በምን ደረጃ? በቃ በማስተማሪያ በምናምን ደረጃ ስለ ስዕላት ሲናገሩት የነበሩት አማንና ቃሌ ስለነበሩ እንዳለ ሪፊዩት እየተደረገ ነው። ባለፈው ዘማሪያ ያስተማሩት ሪፊዩት ያደረጉ እንጂ መካነ ኢየሱስ ወይ ሉተራን ስዕል ላይ እንደዚህ እናምናለን ብሎ ያስቀመጡት አንድም ነገር የለም። እኔ ሰማቸው። ኦኬ ሉትራን ለምሳሌ ሌላ ጆናታን እኮ ተናግሯል እኮ ጆናታን እንደሱ ካሉ መጽሐፍ ቅዱሳዊ ናቸው ብሎ ያምናሉ። እናምናለን ወይ አናምንም ብለው ተናግረዋል። አሁን ስዕላት እኮ ዋናው እኮ ስዕላት መጽሐፍ ቅዱሳዊ ናቸው አይደለ? አሁን ለስዕላት የሚገባውን ነገር እኮ ነው። ለስዕላት አይደለማ መጀመሪያው ሐሳቡ ሲነሳ እዛ ላይ ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል ሁሉ ጣዖት ነው ብሎ ነው የተነሳው ቀለሜና ይቅርታ ግን ካያችሁት ማለት ነው
ሰላማችሁ ይብዛ። እንዴት ናችሁ? ማማይ ደህና ነሽ? ማማዬ እንዴት ነሽ? እንኳን አደረሰሽ። ስንረባረባት ማለት ነው። አይ ውይይቱን አዳምጬው ነበረ ዩቱብ ላይ ሜጄ እና የቀለሜ ሀሳብና የአማን ማማ የኤርሚያስ ሀሳብ ሶሪ አንተ ነፃነቱን አትንፈጋት። ቆይ ኤርሚያስ ነው ስሙ። አክሊለ አንዴ ነው አንቺ ልክ በቃ ማማ ቴንኪው አክሊለ አንዴ ብላለች። በቃ አንዴ አክሊለ ላንተ ብዬ ነው ራሱ ኤርሚያስ ያልኩት። ኤርሚያስ እኮ ይባላል። እኔ ኤርሚያስ ነው የምለው። አክቹዋሊ የትም ቦታ ራሴ ቤት የትም ኤርሚያስ ነው የሚለው። ግን አንተ ግን በጣም የእሱ ቀንደኛ ዲፌንደር ሆናል። አሁን ሳይ ምን ቀለም ወርቅ እኮ እግዚአብሔር ምስክሬ ነው። ትናንትና ቴዲ ቤት ኤርሚያስን ቢልኩት ይሻላል ብዬ ነው የምከራከር። እሺ ተቃውሞ ይመጣል። ሉተራኖች ወደ ትናንትና ውይይት እንሂድ። እሺ ቀጥይ ማማ። እኔ የምልሽ ማማይ ከታች ፓስተር አሌክስ የሚባለው ማማይ ኧረ ጠፍተሻል አለ። ምን ወይ ሲሶ በትላንትና ውይይት ግን ማለት ነው ኬዝ አለው ነው አሁን ጥያቄው እኮ ከቴክስቶች መካከል እኮ አየሁት እኮ ፓስተር አሌክስ የሚባለው ማማዬ ብቻ አንተ የምታውቀው ነገር አለው ወንድም? እኔ አንድ ላይም አይቻቸው አላውቅም ብዬ ነው። ግራ ገብቶኝ እኮ ማማዬ ቀጥሾ አኬናት ኧረ አንተን ነው ማስመስማት የሌለባት ፓፓ። አንተ እኮ ነው ርዕሱን ያነሳው። ቀጥይ ማማዬ። ሲሲ ያስጠቁረዋል አይገልጸውም። እሺ ትናንትና ውይይቱ ላይ የምሬ ነው የምላችሁ ተጋጨብኝ። ማለት የኤርሚያስ ሀሳብ ከነ በጥቅሉ ጣዖት ነው የሚል ነው። የአማን ሻሎም ሀሳብ ደግሞ መጽሐፍ ቅዱሳዊ እንደሆነ እያመለከተ ስዕል ማለት ነው። ግን በነዛ ስዕል ላይ ምንም አይነት ተአምር አይሰራባቸውም። እኛ አንቃወምም ስዕሉን፣ ግን በነዛ ስዕላት ላይ ተአምር አይገለጠባቸውም የሚለውን ነው የምንቃወመው ነው ሲል የነበረውና ሁለቱ ራሱ ተግባብተዋል። አንደኛው ጣዖት ነው ከናንካቴው መጽሐፍ ቅዱሳዊ አይደለም እያለ ነው። ይሄንኛው ደግሞ መጽሐፍ ቅዱሳዊ የሆነ ሀሳብ መሆኑን እየደገፈ ግን ደግሞ በእነሱ ላይ የሚሰራ ተአምር የለም፣ እግዚአብሔር በእነሱ ላይ የሚያሳየው ተአምር የለም የሚል አይነት ሀሳብ ነው እያስቀመጠ ያለውና አወያዩ ራሱ ግራ ገብቶታል እያዳመጠ ማለት ነው። የትኛው ነው ትክክል የሚለውን የምሬ ነው ከፊቱ ራሱ ትረዳላችሁ። ተምታቱበታልና አሁን እኔ ግልጽ አድርጉልኝ። የአማን ሻሎም መጽሐፍ ቅዱሳዊ እንደሆነ እየተቀበለ ነው። ይሄንኛው ደግሞ ከነ ጣዖት መሆኑን ጣዖት ነው ብሎ እያወገዘ ነውና የትኛው በምን ተስማምቶ ነው አሁን እዛ ጋር ሊያስረዱስ የገቡት? ይሄን የተረዳሁት እኔ በውይይታቸው ማለት ነው። ማማይ በቃ ትክክለኛ የውይይቱን ሾርት ኤንድ ፕሪሳይዝ አድርጋ ሪቪው አድርጓለች። ምንድነው ለስዕላት ምንም አይነት ነገር ስዕላትን እንጠቀማለን፣ ለትምህርት ለተለያየ ነገር ስዕላትን እንጠቀማለን፣ ግን ለስዕላት ምንም አይነት ነገር አናረግም ነው አፍተር ኦል የትላንትና ውይይት እና በታሪክ ውስጥ አባቶችም ይሄ የተሻለ ነው። ቢያንስ ይሄ ስዕላትን ምናምን ምንድነው በአንድም በሌላም ምክንያት ለአንድም ለሌላም ጉዳይ እንጠቀማለን። ግን ደግሞ በእነሱ በኩል የሚፈጸሙ ተአምራትን ምናምን መሰል ነገሮች እና ለእነሱ የሚሰጥ ስግደቶችን ምናምን ለእነዚህ ነገሮችን አናደርግም ነው መሰለኝ። ምንም አናደርግም ነው ምንም አናደርግም ይሻላል። አትሊስት ይሄ ቢያንስ ከጭፍን ነገር ወጣ ስለሚል ይሄ እንደዚህ አይነት ነገሮችን ዲስከስ ለማድረግ ምናምን አመቺ ነው። እንደነዚህ ነገሮችን ዲስከስ ታደርግባቸዋለህ። ከዚህ አንጻር ነው ከዚህ አንጻር ነው ምናምን የሚለውን ነገር ማለት ነው የተሻለ ነው። ከጴንጤ ይሻላል። ምን ስዕላት አንጠቀምም እንደኛ አልገባኝም። የት ማለት ስለምን ስዕል ነው የምታወራው? የልጆችን ስዕል ልታስል ነው ወይስ ምን ልታስል ነው? ስዕል እኮ አለ እኮ ስዕል እኮ ስዕላት በጣም
እስቲ የማን ስዕል? የብዙ ሰው ስዕል እኮ አለ እኮ። የማን ስዕል? ለምሳሌ የማርያም ስዕል አለ? የማርያም ስዕል የለም። እሺ የጳውሎስ ስዕል አለ? የጳውሎስም የለም። እንዴ እና ታዲያ የጭሮ ነው? ኪሎ ግቢ ፊት ለፊት ያለው አለ። አኬ የማርያም የጳውሎስ የሚሉኛል። ታዲያ የማን ነው ያለው? 6 ኪሎ ፊት ለፊት ያለውን አወቀው። አኬ 6 ኪሎ ድባብ ግቢ ውስጥ ያለው ሐውልት አይደለም። ከታች ቡካ የጩፋ ነው ያለ። ተወዛገብን እኮ ፓፓ። የማን ነው ያለው? ፓስተር አሌክስ እንዴት ነህ? ፓስተር አሌክስ በዚህ አጋጣሚ በጣም ፓስተር አሌክስ ሊያገኝ በጣም ይፈልጋል። በዚህ አጋጣሚ ፓስተር አሌክስ በጣም በአካል ሊያገኝ ይፈልጋል። እሺ ደስ ይለኛል። ምንም ችግር የለም። ከታች ግን ገኒ ምን አለች? ጳውሎስን ማን አይቶ ሳለው? እንዴት ነው እናንተ ስዕልን የምትቀበሉት? ያው ስዕል አለን ስላልክ እንዴት ነው አሁን? ወይስ አሁን ላይ ያሉትን ነው የምትስሉት? አንተን እኮ ነው ሲሲ፣ የምሬ ነው ሲሪየስ። አሁን ለምሳሌ የሆነ ስዕል ብትጠቀም እኔ አንተ ጋርም አይቼ አውቃለሁ። ይቅርታ አድርግልኝና እዚያውን ከሰው ፊት አዋረድኩ እንጂ እኔ የመኪና ጀርባ ላይም እንግዲህ የጌታችን ስዕል አለ። እንግዲህ እኔ ጌታ ነው ባላቀ አገርም አለኩ። እንዴት አየከው ግን? እንግዲህ አሁን በሺህ ሰው ህዝብ ፊት አዋረድኩ እንጂ እንዴት ነው የታይታችሁን የሳላችሁት? አይ ግን እንትን ነው ጋይዝ፣ አንዳንድ ሰው መስቀሉ ራሱ አሁን መስቀሉን ሲቃወሙ ራሱ ክርስቶስ እንደዛ እንደተሰቀለ በምን አወቁ? አሁን አዳራሽ ውስጥ ምናምን ያደርጉታል። መስቀል ምንድነው ስሙ? በምን አወቁ ክርስቶስ እንደዛ አይነት መስቀል ለመሰቀሉ? እነሱ ራሳቸው በምን አወቁ? የቀለሜ ፕሮፋይል አለልሽ አይደል? አረ ኤርሚያስ ፕሮፋይል በጌታ በእናታችሁ ተከተሉ ብላስ ያመልጠኝ የለ እንዴ ሲሲዬ? ለዛ ነው ይቅር በለኝ። ቀለሞን ስሙ ነው ታውቃለህ። ሲሶ ግን ከተወሰኑ ቀናት በኋላ የመምህራችን ኤርሚያስ በሉ እንዳያስብለን። እኔ ቀስ በቀስ ምን እያለማመደ እንደሆነ ግራ ገባኝ። እንዴት ነው ድንግጥ ቢለው ራሱ እኮ የሌለ እርማት እንትን ነው። አዎ የቅዱስ መስቀል ለምሳሌ ፓስተር አሌክስ አለ። ፓስተር አሌክስ እንኳን ደህና መጣ። ሲሲዬ እንዴት ናችሁ? እኔ ማማኝ ያው አስጠቆርከኝ። እኔ ያልኩት ንጽጽር ላይ ስለምትሰራ እሷ ጋር ሄደን ስለምንማር እዛ ጠፍታለች ነው ያልኩት እንጂ ሌላ ነገር አይደለም። ንጽጽር ታወራ የለ ታስተምር የለ እሱን ሄደን እንማራለን እሷ ጋር እና ለዛ ነው ጠፋች ያልኩት። ሲስ እኔ ኮሜንቶቹን ያው ለየት ያለ ኮሜንት ስለማነብ ነው። ብዙ ጊዜ ማስተካከያው ተቀብያለሁ። የማማዬ አድናቂ ነኝ። በጣም ፎሎ አረጋታለሁ እዛ ንጽጽር ላይ። አኪ ሰላም ብያለሁ። ብዙ ጊዜ ሲስን ካኪ ጋር አገናኘን ብያለሁ። ሁላችሁንም ሰላም ብያለሁ። ሰላም ለአንተ ይሆን አሌክስ፣ እንዴት አለ? እግዚአብሔር ይመስገን በጣም ደህና ነኝ። እሺ በደስታ እንገናኛለን ጌታ ይፍቀድና። ስማ ሲስ ወይ እንዴ ምንድን ነው አሁን? እኮ ርዕሱን በጣም እንትን እያልከው ነው ማለት የሆነ እየደበቅከው ያለህ አይነት ሰው ነው። አሁን አሌክስንም ያነሳው ምናልባት ፓስተር አሌክስ ሲጠየቀው ፓስተር አሌክስ ለምሳሌ በስዕላት ላይ ከኔ ይልቅ እሱ ፓስተር ነው። ፓስተሩ ስለ ስዕላት አሁን ስለ ኦርቶዶክስ ስዕላት ሳይሆን እንዳጠቃላይ ስዕል ይጠቀማል አይጠቀምም የሚለውን ብናውቅ። ፓስተር አሌክስ በቤተክርስቲያናችሁ ስዕላትን ትጠቀማላችሁ? ቤተክርስቲያን ሳይሆን በግሉም ቢሆን አንተ በግል ትጠቀማለህ። ለምሳሌ ይቅርታ አድርግልኝና እኔ እንግዲህ ዕጣን የምታጨስ ምናምን እንላችሁም ከሆነ አላውቅም እንጂ እሱን ያላስተምር አየምርግን። እስቲ አሌክስ በግል ትጠቀማለህ አንተ ስዕላት ስለ ለምሳሌ አሁን የጌታ ኢየሱስ ስዕል ምናምን በሚለው ሰዎች በአንድም በሌላ ምክንያት ሊጠቀሙ ይችላሉ እና ትጠቀማለህ አንተ? ሲስ ይጠቀማል። ዲያቆን መዝሙረ እንደምን አደርክ? በእኛ
ደህና ዋልክ ወይ? እኔ እዚህ እንትን ልትጠዱኝ ነው አይደል? እሳቱ ላይ ግድ የለም ሲስ መልስላቸው። አይ ለምሳሌ ሲስ መኪናው ላይ ይጠቀማል። እኔ አንጠቀማለሁ። እኔ ስዕላት እንጠቀማለሁ እኮ ስዕል እኮ እንጠቀማለሁ። ሲሱላ ለመኪናው ጠባቂ ቅዱስ አለው ራሱን የቻለ የሰየመለት። ኧረ ተው ከሰው ፊት አናወራም ብለን ነው እንጂ የሆነ ቀን የካሚካኤል ስዕለቱን ሲያስገባ ይችዋሉ። ዋሾ ሲስ አታስነቃ ሄዳ አላስገባም። ኧረ ላወርድናክ አስረስ ያለውን ሰምተሃል? አኬ አስረስ ምን ብሎ ጻፈለት መሰለህ ከስር? ሲስ እኮ ፕሮቴስታንት በኦርቶዶክስ ተከሽኖ ነው። አይ ሲስ ግልጽ ያለች ፕሮቴስታንት ነች። ምንም ግን ቆይ ሲሪየስ እናድርገውና አሌክስዬ፣ ፓስተር አሌክስ አይ ስዕላት እኮ እንጠቀማለን እኮ ስዕል እኮ እንጠቀማለን እኮ። እሺ ለምሳሌ የማንን ስዕል ለምን አልነግረንም ወዳጅ? ለምሳሌ ጌታችን የመድኃኒታችን የኢየሱስ ክርስቶስን ስዕል እንጠቀማለን። በቃ አሁን የእርሱን ብቻ ነው የምትጠቀሙት? አይ የኢትዮጵያ ሚካኤልንም ይጠቀማሉ። አረ አኬ ወይ በቀደም እመቤታችን የቅድስት ድንግል ማርያምን ስዕል አድኖ የቀደደችዋ ልጅ ራሱ ክላሷ ሲታይ እኮ የጌታችን የኢየሱስ ክርስቶስ እንትን እኮ ክላሷ እኮ ሊያም በትልቅ እየባላና የማታ ሉካን እኮ በቤቲ ነው የተመረቀው። ኧረ አላየሁትም። የምርሽን ነው? ማርያምንም የጌታችን የኢየሱስ ክርስቶስ የሾህ አክሊል ከላይ አድርገውበት። አሁን ሰው ማለት ግራ ተጋብቷል እኮ ህዝቡ። ወደ ሜጃን ያጣው በቃ። ኧረ አይ ቲንክ ሲሶ ሰላም ነው። እግዚአብሔር ይመስገን። ቢኒ ሰላም ነው። ውይይቱ ትንሽ መጥለፍ የተፈለገ ይመስላል። ሽፍት ማድረግ አይደል? እንደዛ ሴንስ እያደረኩ ነው እዚህ ካሉት ወንድሞችም እህቶችም። ወይ ሙሉ ለሙሉ አላዩትም የተደረገውን የማታው ቆይታ የማታው ይመስለኛል። ወይ ሙሉ ለሙሉ አላዩትም ወይ ደግሞ በቃ በስሙላ አይነት ነገር ትንሽ መጥለፍ የፈለጉ ይመስላል። ስዕልን አሁን ለምንድነው ስዕል የሰቀሉት ካሉ ወይ ለምን ስዕል ተገኘ በቸርች ውስጥ በእነሱ ቸርች እያሉ የስዕልን መገኘት ላይ እንድናተኩር የፈለጉ ይመስላሉ እንጂ ስዕሉ ላይ ስለሚደረገው ነገር ወይም ስዕላቶች ላይ ስለሚጸልዩት ወይ ስለሚያጨሱላቸው ደግሞ ስለሚያመልኳቸው ባልልም ስለሚሰግዱላቸው ነገር ምናምን ላይ እሱ ላይ ማተኮር አልፈለጉም። አሁን ቶታሊ ሽፍት ማድረግ ፈልጓል። እነሱም ጋር ስዕል አለ፣ እኛም ጋር ስዕል አለ ነው። ግን እንደዛ ነበረ እንትኑ እኔም ቢኒ ተናግሬያለሁ። ዋናው የማታው ውይይት የነበረው ምንድነው? ስዕላት ምንም አይነት ቬኔሬሽን አይደረግ። በእኛ ቤተ እምነት ውስጥ ስዕላትን እንጠቀማለን፣ ለስዕላት ግን ምንም አይነት ቬኔሬሽን የለውም የሚለው ነው ማታ የተወራው። ከዛ ደግሞ እስከ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እስከ ሰባተኛው ክፍለ ዘመን ይህንን ያስተማረ ምንም አይነት አባቶች የለም ብለው ነው የተናገሩት ነው። ለስዕል እንዲሰገድ ማለት ነው አይደል? እንደዛ ብሎ ያስተማሩ አባቶች። ከመነሻ በፊት ግን ስዕል ሁሉ ጣዖት ነው እኮ እኛ ጋር ሄዶ ለዛይን አይደለም፣ ለክርክር አይደለም። አይ እኔ የገባኝ ለክርክር አይደለም። እኔ የገባኝ ነው አሁን የተናገርኩት። ትንሽ ሽፍት ማድረግ ፈልጋችኋልና ጥሩ ነው። በቃ አሁን ካላየኸው አላውቅም። አኬ ተከታትለዋል። አሁን ዩቲዩብም ላይ ተለቋል። ከፈለክ አልነበርክም ከመጀመሪያው ጀምሮ እንጂ አሁን እዚህኛ ሰንገበ ነገር አንዴ የሚረብሽ ድምፅ አለ። ማን ጋር ነው? ቢኒ ጋር ነው። ኦኬ ቢኒ ጋር ነው። ከቀደም ጀምሮ ስላልነበርክ ነው እንጂ ይህን ነገር አንስተን እያወራን ነበር። መጀመሪያ ደረጃ ይሄ መጠላለፍ የሚባል ነገር የለም። ያው ይሄ ትናንት ውይይቱ ኦልሬዲ አልቋል። ዛሬ እዚህ ቤት ዝም ብሎ በቃ ሰው ሪፍሌክሽን ይሰጣል ምናምን። አሁን አንተ መጣ የራስን እይታ ሰጣል። ለመጥረፍ ነው ብላል። ችግር የለም። እድሉ ተሰጥቶ ያው ሀሳብን እንድትናገር ተደርጓል። እና እዚህ ቤት በቃ ሰው የተሰማውን ነገር የሚናገርበት ነው በነገተው። ስለዛ ሁሉም ሰው የተሰማውን ነው የሚናገረው።
ከዛ ውጪ ግን ቅድም እንዳልኩ ውይይቱ ላይ እንደዚህ ብለው እንደዚያ ብለው የሚል ነገር እስካሁን አልተነሳም። ምክንያቱም እኔ ለምሳሌ እኔ ፐርሰናሊ አላየሁትም። ስላላየሁት ውይይቱ ላይ እንደዚህ ነው እንደዛ ነው ልል አልችልም፣ አላልኩም። እኛ እግረ መንገዳችንን እንደዚህ አይነት ሪፍሌክሽን የሚሰጡ ሰዎች እስኪመጡ ድረስ ሰዎች ስዕላትን የምር የሚጠቀሙ ከሆነ እንዴት ነው የሚጠቀሙት ብለን ለማወቅ እየሞከርን ነው። ስለዚህ አሁን አንተም የምትጠቀም ከሆነ እስቲ ንገረን፣ እንዴት ነው የምትጠቀመው ለማለት በግል አትሊስት አሁን የጸሎት ቤተ እምነቶቻችሁ ውስጥ ምናምን የአምልኮ ቤቶቻችሁ ውስጥ ምናምን ሳይሆን ማለት እዚህ ቸርቾቻችሁ ውስጥ ምናምን በሚለው ማለት ነው። እዛ ባይሆን ራሱ በየግሎቻችሁ ምናምን የምትጠቀሙ ከሆነ ስዕላትን እንዴት ነው የምትጠቀሙት? ከየት ተገኝቶ ተሳሉ? አሳሳሉ በምን መልኩ ነው ማለት ይሄ ጥያቄኛ ላይ ስለሚመጣም እንዴት ነው እስቲ ማለት ለምሳሌ የጳውሎስን ስዕል የምትጠቀሙ ከሆነ ጳውሎስ እንደዛ እንደሚመስል በምን አወቃችሁ? የኢየሱስን ስዕል የምትጠቀሙ ከሆነ ኢየሱስ ያንን መምሰሉን በምን አወቃችሁ? እኛ ለዚህ መልሳለን። እኛ ሲጀምር ኤኒዌይስ እሱን እናስቀምጣለን። ቀጥል አድርገን ግን በምንድን ነው የምታውቁት እንደዚህ ስዕላትን ስትጠቀሙ? ወደ እኔ ያመጣው ጥያቄ አኬሻ እስቲ ያው ስለእናንተ ለማወቅ ያህል ትችልበታለህ እንዴት ነገሮችን መቀልበስ እንዳለብህ በምን አቅጣጫ እንዴት መሄድ እንዳለባቸው ምናምን ትችላለህ። እና እኔ ደግሞ አይደለም ለማድረግ አይደለም ለዛም አልመችም እኔ ለዛም አልመችም። እንደዛ አይደለም እያደረኩ ያለው ያው ዝም ብለን እናወራበት ነው። አንተ ለምሳሌ በግል ስዕላትን ትጠቀማለህ? እኔ ደግሞ ያው ታውቀኛለህ አኬ እነ ሲሶም ያውቁኛል፣ ሌሎችም እዚህም ካሉ ታውቁኛላችሁ። ለምሳሌ እኔ ለይቼ ነው ማውራው። አሁን አንተን ሳውራ በስዕላት ጉዳይ ማንን ወክለ ነው ብዬ ማውራት ፈልጋለሁ። አንተ በደምሳሳ ወይ በደፈናው እንዳይሆን አንተ ማንን ወክለ ነው የምታወራው የሚለውን ነገር ማወቅ ፈልጋለሁ። የትኛውን ኦርቶዶክስ ወክለ የምታወራኝ ብዬ ማለት ነው። ደን እኔ ስዕል የማመልክ ወይም ስዕል የምሰግድ ከሆነ ወይም ስዕል ቤቴ ካለ ወር ደግሞ የሚሄድበት ቸርች ስዕል ካለ ምናምን እውነታውን እነግርሃለሁ። እኔን በተመለከተ ስጠይቀኝ ማለት ነው። ሉተራንን ወይ መካነ ኢየሱስ ሙሉ ወንጌልን ምናምን በተመለከተ ብጠይቀኝ አልሰጥም እንደዛ ማለት ነው። አልጠይቅም እንደዛ ሉተራንንም ወይ ሙሉ ወንጌልንም ምናምንም አይደለም ወክለህ እንድትመልስልኝ የሚፈልገው። እኔም ራሴን ወክዬ ነው የምመጣው። አንተ በራስህን ወክል እና ራስህን ወክለህ ስትነግረኝ በግልህ አንተ ስዕላትን ትጠቀማለህ። ቢናህ ላይ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል ምናምን ስዕላትን ትጠቀማለህ። ስፒኪንግ ሆነስሊ እኔ ስዕል የትኛውንም ስዕል ተጠቅሜ አላውቅም። ስራም ቦታ ቤቴም አሁን ራሱ ቪዲዮ ብቻ ላሳይ ይችላለሁ። ስዕል ተጠቅሜ አላውቅም። የምሄድበትም ቸርች ስዕል የለም የምንም ማለት ነው። መስቀል ሳለ የምን የእንጨት ወይስ ደስ ያለ የፈለገው የእንጨት ቤቴ የለም። ቤተ ሳይሆን የምትሄድበት ቸርች እንጂ የፈለገው አይነት መስቀል ግን አለ መስቀል አለ። በጣም ደስ ይላል። እንዴት ነው ግን ማለት በምን ላይ ምን መሰረት አድርገው የትኛውን ጥቅስ መሰረት አድርጋችሁ ነው ወደዚህ ስታደርጉ ምናምን ማለት ምን ማለት ያው እንደዚህ ቸርች ውስጥ የመስቀል ምልክት እንደዚህ በመስቀል ቅርጽ ሰርቶ ምናምን እንደዚህ አይነት ቅርጾችን ማስቀመጥ ምናምን ይሄ እንዴት ነው ከየትኛው ጥቅስ ላይ ተመስርተ ነው ማለት ያው ክርስቶስ መስቀል ላይ ከከፈለው ዋጋ ወይም መስቀል ላይ ከሰራው ስራ ጋር ተያይዞ መስቀሉን ባየን ጊዜ ክርስቶስ መስቀል ላይ የሰራውን ስራ እንድናወሳ እንድናስታውስ ይረዳናል ከሚል ነው። ያ ደግሞ መስቀል ላይ ክርስቶስ መሞቱን ወይም ደግሞ መስቀል ላይ መሰቀሉን የትኛውም አዲስ ኪዳን ክፍል ይናገራል። ከማቴዎስም፣ ከሉቃስም፣ ከማርቆስም፣ ከዮሐንስም እንደዚሁም ደግሞ የነ ጳውሎስ መልእክት በጽሁፎቹ ብዙ ቦታ ላይ ተናግሮታል እና ከዚያ አንጻር መስቀልን ቤተክርስቲያን ላይ ሰቅለን ወይም ተሰቅሎ ስታየው አንድ ነገር ብቻ ነው የምናወሳው ወይም የሚታወሰው ማለት ነው። ክርስቶስ መስቀል ላይ የሰራውን ስራ ለሰው ልጆች ማለት ነው የሰራውን ስራ የሚያወሳ ማለት ነው።
በጣም ደስ ይላል። በጣም ደስ ይላል። ግን አሁን ይሄ ያልከኝ ነገር ፎልት ፋይንደር ነህ እንትኖቹ የሪኩዌስት በፍጹም ኢንቴንሽን አይደለም በፍጹም እንትን ይላል። አሁን ያንተ ስለሚረብሽ አንድ የሚታል እሺ አንድ ይሄን አሁን የመጨረሻ ጥያቄ ጠይቀኸኝ ከዛ ደግሞ እኔ ደግሞ ጠይቃለሁ ፌር ለመሆን ማለት ነው። እሺ ቀጥል። አንዴ ነው ታርጋ አንዴ። እሺ አሁን የነገርከኝ ነገሮች ሁሉ በጣም እውነቱን ለመናገር ደስ ይላል። በቃ ያው እንግዲህ በመስቀል ቅርጽ ምናምን እያደረጋችሁ ቻርች ውስጥ ታደርጋላችሁ። ግን የምታደርጉት ለምንድን ነው ስል እንደው መስቀሉን ባየን ጊዜ ጌታ ኢየሱስን እናስባለን በመስቀል ላይ እንደተሰቀለ ሆኖ ምናምን እና ያው የምናስብበት ነው የሚል ነገርን ተናግረሃል እና ጥሩም ነው፣ ደስ ይላል። እኔ እጋራሃለሁ ይህንን እምነት ይህንን ሳቢን እጋራለሁ። ጥሩ ነው። ግን እንደዚህ የመስቀል ቅርጽ እየሰሩ እንደው ክርስቶስን ለማሰብም ቢሆን ማለት ነው የመስቀል ቅርጽ እየሰሩ በመስቀል ቅርጽ እንደዚህ ቅርጻ ቅርጽ እየሰሩ በቸርች ውስጥ ማስቀመጥን ግን መጽሐፍ ቅዱስ አዟል ወይ? ወይስ በቃ እንደዚሁ ስለሚያሳስብኝ ብቻ ዝም ብዬ ላድርገው ብለህ ራስን ያደረከው ወይስ መጽሐፍ ቅዱስ ይህንን እንድታደርግ አዞ ነው? ኖ መጽሐፍ ቅዱሱ አክቹዋሊ እኔ አይደለም የማደርገው የተደረገ ነው። እኔ ማየው ቸርች ሄጄ ማለት ነው። ቸርቾቻችሁ የሚያደርጉት አዘው ነው? መጽሐፍ ቅዱስ አዟቸው ነው ወይስ በራሳቸው? ቢያፎፎኜ ልመልሰው 100% እርግጠኛ አይደለም። አዘው ነው አይደለም? ቤኒ በማታ ውይይቱ ላይ ነው አስተያየት የምንሰጠው፣ ሀሳብ የምንሰጠው ውይይቱ ላይ ነው። ቤኒሻ አኬ ሌላ ቦታ እሱ ሙሉ ሰው ነው ራሱ መመለስ ይችላል የሚል ቃል አለ ዮሐንስ ወንጌል ላይ ማለት ነው። እና let me go just leave it for me thank you እረዳሃለሁ ሀሳብን ማለት ነው። ግን ልንገረው አኬ እኔ ሰቅዬ አላውቅም፣ እኔም አልሰቀልኩም መስቀሉን ማለት ነው። ግን በሚሄድበት ቤተክርስቲያን ተሰቅሎ አያለው። ይሄ ደግሞ የቤተክርስቲያን ሽማግሌዎች ወይም አመራሮች ለቤተክርስቲያን አሰራርም እንዲመች ወይም ደግሞ ቤተክርስቲያን መሆኑንም ለመግለጽ የሚጠቀሙበት ይመስለኛል። መጽሐፍ ቅዱሳዊ ትእዛዝ እንደሆነ ግን እርግጠኛ ሆኜ መናገር አልችልም። ሀሳቡ ግን የመጽሐፍ ቅዱስ ነው፣ አንተም አትክድም ማለት ነው። ስለዛ ያው ጨርሻለሁ። አንድ ጥያቄ የመጨረሻ ማለት አይ ነው ልጠይቅህ አይደለም። ኧረ ልጠይቅህ አይደለም። አይ አልጠይቅም። በቃ ጨርስ። ከዚህ በላይ ልጠይቅህ መሰላልክ አልጠይቅም። እንዴ ዝም ብሎ ሰው አንተ ትጠይቃለህ። ችግር የለም። አንተም እንደዚሁ አንድ ጥያቄ ጠይቀኝና እንትን እንላለን። አንድ አይደለ እንዴ? እሺ ሁለት ጥያቄ ጠይቆና ሁለት ጥያቄ እሺ ጠይቃችሁ ችግር የለም። ግን ዋናው ፖይንታችን አሁንም ለመመለስ ያክል እሺ ዋናው ፖይንታችን ያሬዶም አለ። ከአንተ በኋላ ወደ ያሬዶ ሄዳለሁ። ሰምሃው ያሬዶ ቪዲዮ አይቻለሁ ወይ አክሊል አሁን ሊጠቀልል ያሰብና ሀሳብ አሁን በተናገረው ማውራት ፈልጓልና አንዴ አዳምጡት አንድ አክሊል። ስለዛ አሁን እየተባለ ያለው ምንድነው? የመስቀል ቅርጽ ምናምን እያደረግን ቸርች ውስጥ እንጠቀማለን። ለዚህ ይጠቅመናል። መጽሐፍ ቅዱስ ላይ በግልጽ የታዘዘ ቦታ የለም። መጽሐፍ ቅዱስ ባያዘንም ሽማግሌዎቹ ተሰብስበው ግን የኤርሲያን ማለት ነው የኤርሲያን ሽማግሌዎቹ ተሰብስበው እንደዚህ የሚጠቅመውን ነገር ሰጥተውናል። የለም እንቀበላለን። መጽሐፍ ቅዱስ ያዛል አያዝም አላልኩም። እኮስ የቱ ጋር ነው የሚያዘው? ይህን የመስቀል ምልክት ቅርጽ እየሰራችሁ ቸርች ውስጥ አስቀምጡ ያለው የቱ ጋር ነው? እኮ እኔ ነኝ አላቅም ነው ያልኩህ እንጂ አላቅም ነው እንዴ? ስለዛ እሺ ወይስ እንደሌለ እናቋመን። አመራሮች የቤተክርስቲያን አገልጋዮች እነሱ ያደረጉትን ነው። እኔ ሰቅዬ አላቅም እኮ እያልኩ ነው። መስኩስ ገባኛው ኩስ ከየትኛችን ስለምናወራ ማለት ነው። ትሄድበታለህ። አንተም እኮ እዛ ቸርች ውስጥ ሄደህ ስትገለገል እዛው ጋር ነው እንግዲህ ፊት ለፊት ላይ አለ። ስለዛ ከየት አመጣችሁት ብለህም አትጠይቅም ማለት ነው። የኤርሲያን ሽማግሌዎቹ እንደሰጡ ብቻ ነው የምትመራበት፣ ሌላ ነገር የለም ነው። ጠይቀህ የምታኮነ ደግሞ የትኛውን ጥቅስ ሰጡ? መጽሐፍ ቅዱስ የቱ ጋር ነው ያዘዘ? ሀሳቡንማ እኮ ነገርኩህ። አይ ሀሳቡን አይደለም የቱ ጋር ነው ያገኘው እንዳት ላይ መጽሐፍ ቅዱሱ ሙሉ ስፔሻሊ አዲስ ኪዳን ያወራል ስለ መስቀሉ ስራ። እስቲ ስለ መስቀሉ ስራ እኮ አይደለም የምልህ።
እኮ የመስቀሉ ስራ ሳይሆን ወደኋላ መመለስ ፈልገህ ነው አኪ አይደለም። ይኸውልህ የመስቀሉ ስራማ ምን ታዲያ ይኸው ምን የዘይዘ የመስቀሉን ከሰራ አይቀር ክርስቶስም እንደተሰቀለ ሆኖ እኮ እዛው ጋር በተሰለውም እኮ ተመሳሳይ ሆነ። በምንም ልዩነት እኮ የለውም። እኔ እያልኩ ያለሁት ቸርች ውስጥ በመስቀል ቅርጽ አድርጋችሁ አቁሙልኝ ብሎ መጽሐፍ ቅዱስ አዟል ወይ? ይህንን ማድረጋችሁ ስህተት ነው አላልኩም። ግን መጽሐፍ ቅዱስ ግን አዟችሁ ነው ወይ እያደረጋችሁ ያላችሁት ነው? አዎ ካልከኝ መጽሐፍ ቅዱስ ያዘዘበትን ቦታ አሳየን። ከሌለ ግን በቃ እዚህ ጋር እንዝጋው ነው እንዳልከው። አንተ ሽማግሌዎቹ ተሰብስበው በቃ ይጠቅማል ያሉትን ምን ያደረጉበት ነው ብለን እንለፈው። ትችላለህ፣ እንደዛ ማለፍ ትችላለህ። በቃ እሺ፣ እስቲ ጠይቀኝ። እስቲ እኔ ጠይቀው ለሌሎቻችሁ ምድር ለመስጠት ቢኒና አኬንትን ካላችሁ በኋላ ያሬዶ አለ፣ ጋዲ ጥሩዬ አለች። ምንድነው ርዕሱ ወንድማችን? እኔ እኮ አንተን ሳይ ነው ርዕሳችን ከላይ ርዕሱ እኮ ዛሬ ጋዲ እኮ ከታይ ስጽፍ አይቻለሁ እኮ ዛሬ እኮ ርዕሱ መሆን ያለበት እኮ ክትፎ ነበር ርዕሱ መሆን ያለበት። ታዲያ ምንድነው የማታው በቢክና ምናምን የምትልን? አረ ክትፎ ጋብዙን ጋይስ፣ ክትፎ ጋብዙን። አሁን የዛሬው ርዕስ እሱ ነው መሆን ያለበት። የምን የማታው ክትፎ ጋባዥ እንደሆነ ያሬዶ ነው። ያሬዶ ሚታንሳና ክትፎ ይጋብዛል። ያሬዶ ትዝ ይላል ሲሶ አምና በዚህ ሰዓት እኮ ጋብዞናል እኮ ያሬዶ ትዝ ይላል። ጋዲ ያሬድ ይጋብዝ ጌታ አረሰው እንዲህ አምና ከባድ ርዕሱን እናጋብዛለን። ጥረታችሁን አይተን ኢነርጂያችሁን አይተን ከራባችሁ በኋላ እንጋብዛለን። ከብዙ ሰው ጋር የጣላሁት እኮ ሲስ ከብዙ ሰው ጋር በውስጥ እኔስ እያሉ ከብዙ ሰው ጋር የጣላሁት። አረ ትናንትና ራሱ እኮ የዋዜማ ቀን ነበር የጋበዝከን አንስተን ነበር። አምና በዚህ ሰዓት በያሬዶ ግብዣ ክትፎ እየበላን ነበር ብለን ነበር። ቀጥሉ። እሺ ቢኒ አሁን ቀጥል። እሺ ያው እንደዚሁ እየተሳሳቀን እንዳልፍ እንትን አልለውም፣ ሲሪየስ አልወስደውም ብዙ ማለት ነው። እሺ አኬ ቴንክ ዩ ስለፈቀድክልኝ። በኦርቶዶክስ ቤተ እምነት ለስዕላት መስገድ ወይም ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱስ የሚያዝበት ቦታ አለ? ሴም አንተ የጠየከኝን ጥያቄ መልሼ ነው የምጠይቅህ በስዕላት ጉዳይ ላይ ማለት ነው። እሺ ያው እንግዲህ የመጀመሪያ ጥያቄን ጠይቀሃል። ለመጀመሪያው ጥያቄ መልሱ ወደ ስዕላት መጸለይ ምናምን ይሄ መጽሐፍ ቅዱሳዊ ነው? ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ወደ ስዕላት መጸለይ ጸሎት ወደ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው። ከዛ ውጭ ግን ምንድነው ህያዋን የሚሆኑ ምንም እንኳን በስጋ ከኛ ቢለዩም ቅዱሳን ህያዋን ናቸውና እነሱን ልንለምን እንችላለን። ስለዛ የሆነ ምንድነው ጸሎት ብለን ቃሉን ልንገልጸው እንችላለን። ያው የቃላት ምስስል አለው። ወደ እነሱም ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸለየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕሉ አይደለም። ወደ ስዕሉ ይጸልያል እንዴ? አይጸልይም። ወደ ስዕላት አይጸልይም። በስዕላት ፊት ሆነን ግን ስዕላት እንደ መስኮት ሆነው ምን ማለት ነው? ለምሳሌ የጌታችን የኢየሱስ ስዕል ፊት ለፊት ቢኖር ወደ ጌታችን የኢየሱስ ስዕል አልጸልይም። ወደ ጌታ ኢየሱስ ነው የምጸልየው። ፊት ለፊት ላይ የጌታ ኢየሱስ ስዕል መኖሩ ስጸልይ ማለት ነው። የጸሎቱ ተቀባይ ስዕሉ እንዲሆን አያደርገውም። ስለዛ በስዕላቱ ፕሬዘንስ በስዕላቱ መገኘት ቦታ ላይ እንጸልያለን እንጂ ወደ ስዕላት መጸለይ የለም። ስለዛ በአጭሩ ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ወይስ አይደለም ላልከው፣ ወደ ስዕላት ከሆነ ጸሎቱ መጽሐፍ ቅዱሳዊ አይደለም። ወደ ስዕላት አይባልም። እንደዛ አይደረግም። እንደዛ ነው። ሁለተኛው ጥያቄን ጠይቀኝ። እሺ ለዚህኛው ላልከው ያው መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ፣ ግን እዛው ጥያቄ ላይ ሁለት ነበረ። ለስዕላት መስገድስ እሱ መጽሐፍ ቅዱሳዊ ነው? እሺ
ለስዕላት መስገድስ መጽሐፍ ቅዱሳዊ ነው? ለስዕላት መስገድ ሲባል አሁንም ምን ማለት ነው ነው? ለምሳሌ ስዕላት ሲሳሉ ለምሳሌ ሸራ ላይ ሊሳሉ ይችላሉ አይደል? እንደዚህ የጨርቅ አይነት ሸራ ማለት ነው። እዛ ላይ ሰዓሊው ይስላል። እግዚአብሔር እንደሰጠው ጥበብ ስዕሉን ይስልና ከዛ በኋላ ገላጭ ያደርገዋል። ያንን ስዕል ገላጭ እንዲሆን አድርጎ ወንጌልን የሚሰብክ አድርጎ የሆነ በመጽሐፍ ቅዱስ ውስጥ የተከሰተ ታሪክን የሚገልጽ አድርጎ ሊሆን ይችላል ይስለዋል። ለምሳሌ እንዳልኩት የጌታ ኢየሱስ ስዕል ይሆንና ለምሳሌ ጌታ ኢየሱስ እንደተሰቀለ ሆኖ ይስለዋል። ስለዛ በዛ ውስጥ ክርስቶስ ኢየሱስ አዎ ተሰቅሏል ብሎ እኛስ የተሰቀለውን ክርስቶስን እንሰብካለን እንደተባለ በስዕል ውስጥ የተሰቀለውን ክርስቶስን መስበክ አለ። እንደዛ አድርጎ ይስለዋል እና እንደዛ አድርጎ ሲስለው ጋይዝ በቀለም አድርጎ ምናምን እዛ ጨርቁ ላይ ምናምን ይስለውና ከዛ በኋላ ሰውየው ለተጠቀመው ጨርቅና ለተጠቀመው ቀለም ምናምን እዛ ጋር ላለው ለሱ የመስገድ ነገር አይደለም በእኛ ዘንድ ያለው። ኦኬ በእኛ ዘንድ ያለው እዛ ጋር ለምናየው ጨርቅና ሰውየው ለተጠቀመው ቀለምና ለቅርጹ ለሱ አይደለም። ግን በዛ በስዕሉ ውስጥ ግን የተገለጠው ነገር ግን አለ ነው። ኦኬ እርሱም የተሰቀለው ክርስቶስ እየተሰበከበት ስለሆነ የምናስበው ጌታ ኢየሱስ ክርስቶስን ነው። ስለዛ እዛ በስዕሉ ፊት ብንሰግድ የምንሰግደው ስዕሉን ቅድም እንዳልኳችሁ እንደ መስኮት እንጠቀመውና ማለትም ከሱ ባሻገር ያለውን ክርስቶስን የምናስብበት ይሆንና ከዛ በኋላ በእርሱ ፊት ብንሰግድ ክርስቶስን እያሰብን እንሰግዳለን። ስለዛ ለስዕሉ መስገድ ማለት ለትርጉሞች ተጋላጭ ነው፣ ለተለያዩ ትርጉሞች ተጋላጭ ነው። ለስዕሉ መስገድ ሲባል ክርስቶስን እያሰቡ አሁን የክርስቶስን ስዕል ስላነሳው ለምሳሌ ክርስቶስን እያሰቡ ከዛ አንጻር መስገድ ከሆነ ምንም ጤናማ ነው፣ ምንም ችግር የለውም። ምክንያቱም ውስጣችን ያለው ሀሳባችን ውስጥ ያለው ክርስቶስ ነው። ስለዛ ስግደቱ ለክርስቶስ ነው። አይ ኖርማል ይሄ አቡጀዲ ጨርቁን የሸራ ጨርቁንና ቀለሙን ነው እያሰብኩኝ በቃ ኖርማል የሰው ጥበብ የሆነውን ነገር ብቻ ለሱ ነው እየሰገድኩ ያሉት ከተባለ እንደዛ አይቻልም። ስለዛ ለስዕል መስገድ ሲባል ያንን ክርስቶስን እያሰቡ መስገድ ነው እንጂ ሌላ አይደለም። ይህንን ነገር ቀጥታ መጽሐፍ ቅዱስ እንዲህ ብሎ ጽፏል ወይ? በእኔ ቀጥታ እንዲህ የሚል ቃል መጽሐፍ ቅዱስ ላይ አላየሁም ቃል በቃል ግን ባይኖርም ግን ለእኛ ምንም ችግር የለውም። ለምን ካልከኝ እኔ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም በመጀመሪያ በእኛ ዘንድ ከመጽሐፍ ቅዱስ ጋር የሚቃረን ነገር ካለ አንቀበለውም። መጽሐፍ ቅዱስ ይህንን አሁን ያልኩን ነገር የሚቃረን ቦታ ካለው አንቀበለውም፣ ስህተት ነው የምንሆነው። ስለዛ እንተዋለን ሳይሆን ገና ከጅምሩም አናደርገውም ነበር። ከመጽሐፍ ቅዱስ ጋር አይቃረን እንጂ ነሰሰርሊ መጽሐፍ ቅዱስ እያንዳንዱን ነገር ይሄን አድርግ ማለት አይጠበቅበትም። እንኳን እኛ አልኩኝ መጽሐፍ ቅዱስ ብቻ የምትሉት እናንተ ራሳችሁ መጽሐፍ ቅዱስ ሳያዝ የመስቀል ቅርጻ ቅርጽ እየሰራችሁ ቸርቻችሁ ውስጥ ታቆማላችሁ። ይህንን አሁን መጽሐፍ ቅዱስ አያዝም፣ ቃል በቃል ይህንንም አያዝም። ግን እናንተ ትጠቀማላችሁ። ምንድነው ስል ምን አልከኝ ቅድም ቢኒ ሽማግሌዎቹ ያደረጉት ተሰባስበው በቃ እንደዚህ መክረው ምናምን እንደዚህ ያደረጉበት ነው። ስለዚህ በሽማግሌዎች ነገር የምትመራ ከሆነ ዘነኛ በኢሳንቱ ፊት የማንመራበት ምክንያት ምን ይሆናል? እና ከዛ አንጻር ልንመለከተው ይገባል። ዋናው ነገር ምንድነው ካልከኝ ከመጽሐፍ ቅዱስ ጋር ግን መጋጨት የለበትም። የምናደርጋቸው ነገሮች ምንም ነገሮች ማለት ነው ከእግዚአብሔር ቃል ጋር የሚጋጭ ከሆነ ያኔ ችግር ውስጥ እንገባለን። ከእግዚአብሔር ቃል ጋር መጋጨት የለብንም ነው። ከዚህ አንጻር ልንመለከተው ይገባል። አይ ቲንክ ሁለቱን ጥያቄዎችን ጨረስክ። ለሌሎች ወንድሞች ደግሞ እድሉን ልስጥ። ከጨረሳችሁ ወደ እናንተ መለሳለሁ። አንድ ለያሬዶ እድል ልስጥና እሺ ወደ አንተ መለሳለሁ። ያሬዶ እንኳን ደህና መጣ። እሺ ሲሶ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ ሁላችሁንም። እንግዲህ ክርስቲያናትና ወንድሞቻችን እንኳን ደረሳችሁ ለመስቀል በዓል። ሌሎች ወንድሞቻችንም ሰላም ለእናንተ ይሁን እና ደህና ነኝ እኔ። ሲሶ አመሰግናለሁ። እኔ ጋር ሌሊት መሆኑን አንደርስታንድ አድርገህ እድል አስቀድመህ ስለሰጠኝ አመሰግናለሁ። የትናንቱ ውይይት ላይ ሪፍሌክሽን ላስቀምጥና ከተፈቀደ አይቻልም ከተባለ ግን ችግር የለውም። ለእሱ ነው የከፈትነው፣ ለሪፍሌክሽን ነው የከፈትነው። ትችላለህ እንደውም። እሺ ቢኒዬና አኬ እግዚአብሔር ይስጥልን። አሪፍ ውይይት አግኝተናል፣ ተምረንባቸዋል። ቴንኪዩ በጣም። እኔ ከትናንቱ ውይይት ብዙ ነገር ገና ያው ቪዲዮዎችም አሁን አንዳንድ መስራት ጀምሬያለሁ እና ያው ያልተባለ ነገር ተብሎ ስላገኘው ውሸት ነው ብዬ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ገብታችሁ ቲክታክ ላይ ፖስት አድርጌያለሁ። ቀሲስ ኪሮስ ያለሉትን ነገር ብለዋል ተብሎ ተነግሮ ለዛም ተቆርጦ ማለት ነው ሙሉ ሀሳቡን ሳይደመጥ ተቆርጦ ብለዋል ያሉት ነገር ተነግሮ ያ ትክክል አይመስለኝም። በተቻለ መጠን ሀሳቦች ሲቀመጡ ሙሉ ሀሳቦች ቢቀመጡ ጥሩ ነው ብዬ አምናለሁ።
ምንም ችግር የለውም ሰሚው እንዲፈርድ ማለት ነው። እሳቸው የተናገሩት ሙሉ ሀሳቡ ሳይቀመጥ ያንን ተሰምተው ተቆርጦ ቆሞ እዛ ላይ ደግሞ ያላሉትን አሉ ብሎ ተናግሮ ያስተት ነው። ይሄ በጣም ትዝብቴ ነው፣ ትክክል ያልሆነ ነገር ነው። ሌላው ትዝብቴ ደግሞ አይ ዶንት ቲንክ ስለ ስዕላት ማውራት የሚገባቸው ሰዎች አሉ፣ ስለ ስዕላት ግን ማውራት የማይገባቸው ሰዎች ነበሩ እውነቱን ለመናገር እና እንዲሁም እርስ በእርሳቸው ዲቤት ማድረግ የሚገባቸው ሰዎች ናቸው። ትናንት በጣም ሰርፕራይዝ አድርጎኛል። ለምሳሌ እኛ ባለፈው የገባነው ገስት ላይ ጠቅላላ ስዕላት የምንጠቀም ነን፣ ስዕላትን የምንቀበል ነን። ስዕላት ምንድናቸው የሚለውን ሁሉ አንድ ዓላማ ይዘን የገባንን። እዛ ግን የነበረው ከፕሬዘንቴሽኑም እንዳያችሁት አንዱ መሳል ራሱ ክልክል ነው ይላል። አንደኛው ደግሞ አይ መሳል ይቻላል ለትምህርት እንዲሁም ለማመስገንም ብሎ በሶስት ከፍሎታል። ያው ስም መጣ ስለማልፈልግ ነው በሌሉበት እና ስዕላቱን የምንጠቀመው ወይም ቬኔሬት የምናደርገው የምናስባቸው የምናከብራቸው ለምስጋና ለትምህርት ትዝ ይላችኋል። ለምስጋና ለትምህርት እያለ እንዲሁም 1 3 4 ነጥቦች አንስቷል። ከዛ ሌላ ትዝብቴ ደግሞ ምንም አናረግም በነዛ ስታቹ ወይም ስዕላት ፊት ምንም አናረግም የሚለው ነገር እሱም በጣም ገርሞኛል። ለምንድነው የገረመኝ? ኤፕሪል ላይ በዓል ይከበራል እዚህ አሜሪካ ሀገር በሉተሪያን ቸርቾች በዓል ይከበራል። ምን ይላል? ያው እዚህ ጋር ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ፍራይዴይ ኤፕሪል 18 2025 የተቀመጠ ነው። ይኸው ለሚፈልገው ሰው ይኸው የቸርቹ ዩቲዩብ ነው። ፈርስት ሉተሪያን ቸርች ኮሎራዶ ያለ ነው፣ ዴንቨር ኮሎራዶ። ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ያ ቀን ለማን ነው? ለመስቀል ክብር የሚሰጥበት የመስቀል ክብር በዓል ተብሎ የሚከበርበት ነው። ኦኬ መስቀሉ ጋር ምን እያደረጉ እንደሆነ እዩት። ገብታችሁ ሙሉ ማየት ትችላላችሁ። የ53 ደቂቃ ቪዲዮ ነው። እኛ እንዲህ ስናደርግ እንጨት አምላኪዎች እንጨት ነው የምታመልኩት፣ ይሄ እንጨት አምልኮ ነው ብለው ብዙ ጊዜ ይሰድቡናል ወገኖቻችን። ኢትስ ኦኬ ችግር የለውም መሳደባቸው። ትናንት ግን የምንሰማው ምንም አናረግም በቃ። አሁን እነዚህ ሰዎች እንደምታዩቸው መስቀሉ ጋር ፊታቸውን አዙረው ከዛ በኋላ እጃቸውን እንጨቱ ላይ እያደረጉ መስቀሉ ላይ እያደረጉ ማለት ነው ይጸልያሉ። ጸሎታቸውን አድርገው እጃቸውን መስቀሉ ላይ አድርገው ይሄዳሉ። ጸሎታቸውን አድርገው እጃቸውን መስቀሉ ላይ አድርገው ይሄዳሉ። ኦኬ አሁን መስቀሉ ምን እያደረጉት ነው? ቀኑ ራሱ የመስቀል ክብር በዓል ተብሎ ነው። መስቀሉን እጃቸውን እያስነኩ ምን እያደረጉ ነው? ትናንት የሰማሁት ምንም አናረግም፣ ወደ መስቀሉ ሄደንም ጸሎት አናረግም፣ መስቀሉንም እየነካን ስታችሁንም እየነካን ምንም ወደፊትም ሄደን ምንም እናደርገው ነገር የለም ነው። ይሄ እንግዲህ በሉተሪያን ቸርች ያለ ነው። ሌላም ላሳይ። ይህም ሴም ቲንግ። ይሄ ደግሞ አትላንታ ያለ ነው፣ ሉተሪያን ቸርች ነው። ያው ሉተሪያን ቸርች ኦፍ አቶኖመንት አትላንታ ይላል። ይኸው ቬኔሬሽን ኦፍ ክሮስ ይላል። ይሄ የመስቀል ክብር በዓል ማለት ነው። የእነዚህ ደግሞ ትንሽ ለየት ይላል። ኦኬ እንደምታዩት መስቀሉን መሬት ላይ ያደረጉት እነዚህ ደግሞ መስቀሉን መሬት ላይ ያደረጉት። ከዛ ምን እንደሚያደርጉ አያቸው።
ፋይናሊ ያው መስቀሉን እንደዚህ አድርገውታል ማለት ነው። ያው ሁሉም አበባ እያስቀመጠ ጸሎት እያደረገ አበባ እያስቀመጠ ዝቅ ብሎ ጸሎት እያደረገ ጸሎቱን እያደረገ የሚያለቅሱም አሉ። ባይዘው በደንብ ማየት ትችላላችሁ። ያው እንደዚህ አድርገው በአበባ አስቀምጠው ጸሎታቸውን እያደረጉ እያለቀሱ ይነሳሉ። ጸሎታቸው ያደረጉ ይሄዳሉ። እንደዛ ጋብ እንደ ሲሶ አለው። ኦኬ እሺ፣ ትልቁ ላይ አድርጉት። ያሬድ ማን ነው? ተነካክቶ ነው። ሶሪ፣ ችግር የለውም አለው። ኤኒዌይስ ይሄ ነገር የትናንቱ ላይ ምንም ትናንት ላይ የሰማነው ምንም ነገር አናደርግም። ምንም በአይከኖች ፊት በስታችሁ ፊት ቆመን ምንም የምናደርገው ነገር የለም። ወደዛም አንጸልይም፣ የምንሰጠው ክብርም የለም፣ ምንም ነገር የለም ነበረ። ይሄ ግን እንግዲህ በሉተሪያን ቸርች እዚህ አሜሪካ ሀገር አትላንታና ዴንቨር የመስቀል በዓል ቀን ተብሎ ማለት ነው ቬኔሬሽን ኦፍ ክሮስ የመስቀል ክብር ቀን ተብሎ ለመስቀሉ የሚሰጥ ክብር ነው። እንዳልኩት ቅድም የሚያለቅሱ ጸሎት የሚያደርጉም አሉ። ገብታችሁ ሙሉ ኒውት ደቂቃችሁ እንዳልፈች። ኦኬ ከዛ ደግሞ የመካነ ኢየሱስን ነ ወደ አባትነት የሚመለስ እሺ፣ ይሄ ያው እንደምታዩት የመካነ ኢየሱስ ቸርች ነው። ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። ኦኬ ያው እዚህ ጋር የምታዩት እዚህ ደግሞ የብረት መስቀል አለ። የብረት መስቀል አለ ይመስለኛል። የአልታር ነው ይመስለኛል። ቴብሉ ነው እና እዚህ ጋር አበባ ተደርጓል። መስቀል ውስጥ ደግሞ ጨርቅም አለች። ባይዘወይ እኛ ቤተክርስቲያናችን የምንጠቀመው አለ እና ያችም ጨርቅ ራሱ እዛ መስቀሉ አስገብታለች። ኦኬ ከዛ አሁን ምንድን ነው የሚያደርጉት? እኔ በጌታችን በኢየሱስ ክርስቶስ ስም አሁንም ራሳችንን ዝቅ አድርገን በንስሐ በእግዚአብሔር ፊት እንጸልያለን። ቅዱስና ጻድቅ ፍቅር የሞላው አምላክ ሆይ እኛ በኃጢአት የተወለድንና በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደልን ኃጢአተኞች በፍጹም ልባችን ኃጢአታችንን በፊት እንናዘዛለን። አንተን ከሁሉ አብልጠን ባልንጀራችንን እንደምታዩት እጃቸውን ዘርግተው ወደ መስቀሉ ፊታቸውን አዙረው ነው ጸሎት እያደረጉ ያሉት። ያው ሙሉ መከታተል ትችላላችሁ። ያው ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። እንደዚህ ብዙ አሉ። እኔ የትናንቱ እይታዬ ምንድን ነው? አይ ዶንት ቲንክ ሪያሊቲው መሬት ያለው ሪያሊቲው እና ትናንት ወንድሞቻችን ያቀረቡልን ነገር ብዙ ማች አያደርግም። ምክንያቱም ምንም አናደርግም ይላል፣ ግን ብዙ ነገር አለ። ቅድም እንዳየ ነው ማለት ነው። ቬኔሬሽን ኦፍ ክሮስ ተብሎ ማለት ለብቻው እንትን አለው፣ ቀን አለው፣ ዴዲኬትድ ቀን አለው፣ መስቀል የሚከበርበት ቀን ተብሎ ማለት ነው። የትናንቱ እይታ ይሄ ነው። በተረፈ በጣም የገረመኝ ከእመቤታችን ከስዕሏ ወተት ታጠጣው ነበረ ከጡቷ የሚለውን ያን ቅዱስ አባት ብዙ ሰው ሲክደው ነበረ። እንዲህ የሚባል የለም በሉተሪያን፣ እንዲህ የሚባል የለም በፕሮቴስታንት አናቅም ሲባል ነበረ። ትናንት ቁጭ አደረጉልን ማለት ነው ወንድሞቻችን። ምን ብለው አለ ቅዱስ ነው ቅዱስ ብለን የምንዘክረው ነው፣ እንዲሁም በእንትናችን ላይ እናነሳዋለን ሲሉ ሰምቼ ነው። በጣም ገርሞኛል። ይህን ሪሶርስ የሆነ ጊዜ ማለት ጠፍቶብኝ ነበር እና ትናንት ሪማይንድ ሲያደርጉን ግን አገኘሁት። እሱ ምንድነው ሉተሪያን ሰርቪስ ቡክ የሚል አለ። ይሄ ቡክ ማለት ነው። ይሄ ቡክ ሉተሪያን ሰርቪስ ቡክ ይባላል እና ጠቅላላ የቅዳሴያቸው ማለት ነው። ባጭሩ የቅዳሴያቸው አገልግሎት ያለበት ዲቴል ያለበት ማለት ነው እና እዛ ላይ ከሚነሱት አባቶች ቅዱሳን አባቶች መካከል አንዱ ያ ነው እና ከስዕሏ ወተትን ጠባ የሚለውን እሱን አንቀበለውም። እንደዛ የሚል ንግግሮች አሉ፣ እንደዛ የሚል ታሪኮች አሉ። እሱን አንቀበለውም። ሰውየው ግን ነበረ፣ ቅዱስም ነው፣ እንዲሁም በጣም የተወደደ ቅዱስ ነው ተብሎ ትናንት ደግሞ አፕሩቫል ሰማው ማለት ነው።
በጣም ኮንፊውዝድ የሆንኩበት ነው ብቻ። ኤኒዌይስ ብዙ ሰው ሲቃወመን ነበር። ትናንት ደግሞ ፍርጥ አደረጉት ማለት ነው። ግን እዛው ደግሞ ያለ ሰው ደግሞ ይሄን ነገር የማይቀበልም ነበረ። ግን ያው ዝም ብሎ በዝምታ እንትን አለ ማለት ነው። የኔ እይታ ይሄ ነው በአጭሩ። አይ ሆፕ ያው ቴዲ ኔክስት ታይም አሬንጅ ያደርግልናል ከነዚህ ወንድሞቻችን ጋር ተገናኝተን ደግሞ ባነሳሱ ጋራ በደንብ አድርገን በተለይ ሉተሪያንና መካኒስቶች ጋር ቃለ ሕይወትና ሙሉ ወንጌል አይ ዶንት ቲንክ ስለ ስዕል ሪፕሬዘንት ያደርጋሉ ብዬ ፐርሰናሊ አላምንም። አንለስ ኦርቶዶክስ ላይ ሁላችንም ተሰባስበን ቲማፕ እናርግ ልዩነታችንን ዝም ብለን ካልሆነ በስተቀር። በተረፈ በትምህርቶቻቸውም በቸርቾቻቸውም ስዕላት ያሏቸው ስታቹ ያላቸው መካኒስቶስና ሉተሪያን ጋር አይ ሆፕ ቴዲ ቤት በደንብ እንገናኛለን ከነሱ ጋር። መጽሐፍ ምንድነው ስዕላት ከቤተክርስቲያን ታሪክ አንጻር ከመጽሐፍ ቅዱስ አንጻር እንዴት ይታያሉ የሚለውን ሁሉ ከነሱ ጋር በጣም ፍሩትፉል የሆነ ዲስከሽን ይኖራል ብዬ አስባለሁ። የኔ እይታ ይሄ ነው። ሲሶ ታንኪ በጣም አመሰግናለሁ ስላስገባኝ።